በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ። መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በ3 ሰዓት የሞቱ ሰዎች የሉ። ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። ታዲያ ለምንድን ነው እንደተቀበረ ግን ወዲያው ያልተነሳው? የተጠየቀው ጥያቄ ነው። እንደ ሞተ ወዲያው ቢነሳ ኖሮ አይሁድም ሌሎች ፈላስፎችም ተመራማሪዎችም እስከ ዛሬም ድረስ ወዲያው የተነሳው አንድ ሞትን አልሞተም ይላል፣ ሁለት ሙሉ ለሙሉ እሺ ይሞት ቢሞት እንኳን ግን ሙሉ ለሙሉ ሞትን አልተቀበለም ብለው ያምኑ ነበር። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ 2 ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። ሰላም ሰላም ውድ የናታን ሚዲያ ቤተሰቦች፣ ዛሬ የሰሙነ ሕማማት ዕለተ ዓርብን ስቅለትን በተመለከተ ጥቂት እንማማራለን። በቪዲዮ መግቢያ ላይ እንዳያችሁት በዛሬ ቪዲዮ አባ ገብረ ኪዳን፣ ዲያቆን ሄኖክ ኃይሌና መምህር ኢዮብ ይመኑ የጌታችንን ስቅለት በማስመልከት ያስተምሩናል። በቅድሚያ ግን እንደተለመደው ቪዲዮውን ቢያንስ 3000 ላይክ ይኖረው ዘንድ ሁላችሁም ላይክ አድርጉ። ሰብስክራይብ ካላደረጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልን። ከዚህ በመቀጠል አባ ገብረ ኪዳን ያስተምሩናል። ወደ ቪዲዮ። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ። ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝ እንፈጽመዋለን። በፍጹም ትጋቱ ነው። ዓርብ በ11 ሰዓት 12 ሰዓት ስርዓቱ ከተፈጸመ በኋላ ነፍሳትን ከገነት ስላወጣ ጌታ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። ፈርዖንን ከነፈረሰኛው ፈረሰኛውን ከነፈረሱ ፈርዖንን ከነሰራዊቱ አስጥሟል እና ኦሪት ዘጸአት ምዕራፍ 15 ቁጥር 1 ላይ እንደተነገረ ስቡሕ ክቡር ምስጉን የሚሆን እግዚአብሔርን ልናመሰግነው ይገባል የሚለው በቅዱስ ያሬድ ዜማ ሊቃውንቱ ያደርሳሉ። ምዕመናንም እልል እያሉ ቤተክርስቲያኑ እናውዳለን ማለት ነው። ይህ የሆነበት ምክንያት ግብፅ እስራኤል ይህንን ንሴብሖ የሚለውን የዘመሩ እስራኤል ከግብፅ ሲወጡ ማርያም የሴቶች አቀንቃኝ ወይም የማህሌት አቀባይ፣ ሙሴ የወንዶቹ ነው ዘምረውታል ከግብፅ ላወጣን ብለው። ይሄም ደግሞ ምሳሌ ግብፅ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ ሰራዊቱ ያጋንንት ምሳሌ፣ ባርነት በኃጢአት በሞት በዲያብሎስ ባርነት የመኖራችን ምሳሌ፣ ሙሴ የክርስቶስ ምሳሌ፣ የሙሴ በትር የመስቀል ምሳሌ፣ ባሕር የገሃነም የሲኦል ምሳሌ፣ በጉንበልት መውጣታችን ቆርበን የመውጣታችን ምሳሌ፣ ተሻግረው ማመስገናችን ነፍሳት ከሲኦል ወደ ገነት ተሻግረው ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊት እያለ አዳም ከነ ልጆቹ ሰማያዊት መንግስቱን ያወረሰን እግዚአብሔር ይክበር ይመስገን እያሉ ጌታ 9 ሰዓት ነፍሱን ከስጋው ለይቶ 11 ሰዓት ነፍሳትን ከሲኦል አውጥቶ ወሆረ ሀበ እለ ሙቄታ ተነብር ነፍሳት ይሆሙ ወሰበከ ሎሙ ግእዛነ ብሎ ቅዱስ ጴጥሮስ እንደነገረን ወደ ወህኒ ወዳሉት ሂዶ ነፃነትን ሰበከላቸው እንዳለ በአካለ ነፍስ ወርዶ በወህኒ ያሉትን መዋቅዕ የተጋነምን የገሃነምን ሰንሰለት ሰብሮ ነፍሳትን አውጥቶ ገነት ስላገባቸው ንሴብሖ እስራኤልን ከባሕረ ኤርትራ እንዳሻገረ እኛንም ከሲኦል ባሕር አሻገረን ብለን ንሴብሖ ብለን እንዘምራለን። የዚያ ጊዜ ይፍታ ይድድ ያንጽሖ ይቀድስ ተብሎ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ተመሳሳይ አበሳው ተካፊ ንስሐ ዘወሃቦሙ ሥልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤል ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜ አበው ካህናት ወአበው ዲያቆናት አግብርቱ ሃይማኖት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ተብሎ ንሴብሖ ከተባለ በኋላ 12 ጊዜ እግዚኦ መሐረነ ክርስቶስ ይባላል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ይባላል። ይህ ምክንያት ይቅርታውን የሰጠን በእመቤታችን ሥጋ ተገልጦ ስለሆነ ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም አይምሯችን ካላጣን በስተቀር። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን 12 ጊዜ መጨረሻ ላይ እግዚአብሔር ይፍታ ይባላል። ዓርብ ማታ መስቀል ግን አንሳለምም።
መስቀል የማንሳለምበት ምክንያት ጌታችን ኢየሱስ ክርስቶስ ለሐዋርያት ሰላም ለእናንተ ይሁን ብሎ ሰላሙን ሰጥቶ ያረጋጋቸው እሁድ ስለሆነ በትንሣኤ ያንን ለማሰብ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ በዐቢይ ኃይል ወሥልጣን፣ በገናና ጌትነቱ በገናና ስልጣኑ በታላቅ ስልጣኑ ከሞት አምላክ እንደመሆኑ ሞት ይይዘው ዘንድ አልቻለም እንዳለ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሞት ይይዘው ዘንድ በማይቻለው በጽኑ ስልጣኑ ከሞት ተነሳ። አሰሮ ለሰይጣን፣ ሰይጣንንም በመስቀል ስልጣን አሰረው። አግዓዞ ለአዳም፣ አዳምን ነፃ አወጣው። እምይእዜሰ፣ ከእንግዲህ ወዲያ ክርስቶስ ከተሰቀለልን፣ የሲኦል በር ከተሰበረልን፣ ዲያብሎስ ከታሰረልን፣ ሞት ከተሸነፈልን ይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ፍስሐ ተድላ ደስታ ሆነ ተብሎ ይሄ ደስታ ሲሰበክ ይሄን ብለው መስቀልን ያሳልሙናል። ማማተብ ግን ይቻላል። ሳምንቱን ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ አርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ለአባታችን ለአባ ገብረ ኪዳን ቃለ ሕይወት ያሰማልን። በመቀጠል ደግሞ ዲያቆን ሄኖክ ኃይሌ ስቅለትን በማስመልከት ያስተማረው ቪዲዮ ላይ ወደሱ እንለፍ። መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በ3 ሰዓት የሞቱ ሰዎች የሉ። ለዚህ ነው የማርቆስ ወንጌልን ስታነቡ ማርቆስ ምዕራፍ 15 ላይ ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። ምክንያቱም በ3 ሰዓት ሰው አይሞትም፣ ተሰቅሎ ሊሞት አይችልም። ክርስቶስ ግን 3 ሰዓት ያልቆይቶ ሞቷል። ለምንድን ነው? ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ድረስ ተገርፏል፣ ተሰቃይቷል። መንገድ ላይ ልብ አድርጉ፣ ኢየሩሳሌም ከሊጦስትራ እስከ ቀራንዮ ያለው መንገድ እስከተሰቀለበት ያለው መንገድ 30 ደቂቃ የሚፈጅ መንገድ አለ። በጣም ቅርብ ነው። ክርስቶስ ግን 3 ሰዓት ሙሉ ነው የተንገላታው እዛ መንገድ። መስቀል ተሸክሞ እየወደቀ በወደቀበት እየረገጡት እየተፉበት በብዙ ስቃይ ከባዱን መስቀል ተሸክሞ ወጥቶ በመጨረሻ ላይ በ3 ሰዓታት ውስጥ አምላካችን ስለ ሁላችን ነፍሱን አሳልፎ ሰጠ። የስቅለት በዓል እንግዲህ በቤተ ክርስቲያን ለየት ባለ ስርዓት ይከበራል። የጌታን ግርፋትና ስቅለቱን በማስመልከት በማሰብ ከስግደትም ባለፈ በቤተ ክርስቲያን ውስጥ የተለያዩ ስርዓቶች ይደረጋሉ። እንግዲህ ቤተ ክርስቲያን ውስጥ ገብታችሁ ያላያችሁ ደግሞ ከቻላችሁ ዕለተ ዓርብን ቤተ ክርስቲያን ውስጥ ገብታችሁ ውስጥ ላይ የሚፈጸሙ ስርዓቶችን ብትመለከቱ እላለሁ። ዲያቆን ሄኖክ ኃይሌም እንዲህ ገልጾታል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ 2 ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው ራሱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዲህ ለእኛ ሲል ተንገላቷል፣ ተገርፏል፣ እጆቹና እግሮቹ ተቸንክረዋል፣ በመስቀል ላይም ተጠማው ሲላቸው በውሃ ፋንታ መራራ ሐሞትንም ሰጥተውታል። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ 2 ጊዜ ልብሱን ገፈውታል። ከተገረፈ በኋላ 2 ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል። በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል። ድጋሚ ይነጩታል ማለት ነው። ለ2 ጊዜ ለ3 ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ የሚገርማችሁ አይሁድ ማነው ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰብአዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል። ወይን ጠጅ ምን እንዳይሆን ነው? እንዳይሰማው። ክርስቶስ ጠጅ ሊያጠጡት ሲሉ ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አልፈለገም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ እግር ጥፍሩ
ሕዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይጋባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው። በእርሱ ቁስል እኛ ተፈወስን። በቀጣይ ደግሞ መምህር ኢዮብ ይመኑ ጌታችን እንደሞተ ለምን ወዲያው አልተነሳም ለሚሉ ተከታዩ መልስ ሰጥተዋል። ወደ ቪዲዮ። ታዲያ ለምንድን ነው እንደተቀበረ ግን ወዲያው ያልተነሳው? የተጠየቀው ጥያቄ ነው። እንደሞተ ወዲያው ቢነሳ ኖሮ አይሁድም ሌሎች ፈላስፎችም ተመራማሪዎችም እስከ ዛሬም ድረስ ወዲያው የተነሳው አንድ ሞትን አልሞተም ይላሉ። ሁለት ሙሉ ለሙሉ እሺ ይሙት ቢሞት እንኳን ግን ሙሉ ለሙሉ ሞትን አልተቀበለም ብለው ያምኑ ነበር። ለዚህ ነው እንደሞተ ወዲያው አይ ሰፍነግና አሁን ጣጥ ያጠጥተ ነው ወይና ጠጥተ ነው አስክሮት እንጂ መች ሞተ የሚል ምርምርና ፍልስፍና ውስጥ እንኳን የማይቀጠው ከአንድ ቀን በላይ ጥቂት ቀናት በመቃብር ውስጥ ስለቆየ ለዚህ ነው ወዲያው ያልተነሳው። እሺ ወዲያው እንኳን አይነሳ አንድ ቀን እንኳን ያልሞላ ቢሆን ኖሮስ ምን ነበር የሚሆነው? ነገረ ትንሣኤው አንድ ቀን ሳይሞላ ተነስቶስ ቢሆን ነበር ከተባለ ሊቃውንት አስገራሚ መልስ ይመልሳሉ። ሰውነቱ የማይፈርስና የማይበሰብስ መሆኑ የሚታወቀው ከአንድ ቀን በላይ በመቃብር ውስጥ ቢቆይ አንድ ቀን እንኳን ያልሞላው ከሆነ ሰውነቱ የማይለወጥ የማይፈርስ የማይበሰብስ መሆኑ የማይታወቅም ነበር ብለው ነው የሚመልሱት። ለዚህ ነው 3 ቀን የማይለወጥ የማይፈርስ የማይበሰብስ መለኮት የተዋሃደው ስጋ መሆኑን የሚያጠይቀው በሶስተኛው ቀን በመነሳቱ ሰውነቱ የማይለወጥና የማይፈርስ የማይበሰብስ ሆኖ መገለጡንም ታዲያ ብዙ ጊዜ ደግሞ በመቃብር ለምን አልቆመም? ይሄማ ግፍ ነው። ደጃቸውን ዘግተው የተቀመጡ እነዚያ ያዘኑ በሐዘን የተቀጠቀጡ ሐዋርያትን ልባቸው እንደተንጠለጠለ በሐዘን እንደከረመ እንደተሰቃዩ ይቆዩ ነው የሚባለው። ለዚህ ነው ጥቂት ጊዜ አለ አታዩኝም፣ ዓለም ይደሰታል፣ እናንተ ግን ታዝናላችሁ፣ ሙሾ ታወርዳላችሁ። ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ ደግሞ አለ ታዩኛለህ። ጥቂት ነው። እግዚአብሔር ሁላችንንም ጥቂት ጊዜ ነው የሚፈትን። አጭር ነው። 3 ደቂቅ ብዙ ዘመንና ዘመናት አይደለም የሚቆዩት፣ አጭር ነው። ጥቂት ጊዜ አለ ወደ ቤት ግባም የሚለው ጥቂት ነው። ለዚህ ነው ጥቂት ጊዜ እነሱ ልባቸው እንደተንጠለጠለ እንዳይቆይባቸው። ሁለተኛ ከጊዜ ብዛት የተነሳ ሰው ያየውን ይጠራጠራል፣ የሰማውን ይረሳል፣ ይዘነጋል። አይሁድ እንዳይዘነጉ እንዳይረሱ ዛው ሲሞት ያዩት ሰዎች እንዲህ አይነት ስሜት እንዳይሰማቸው። ሶስተኛው ግን የሰቀሉት መከራ ያጸኑበት የወጉት ሁሉ እያዩ ነው መነሳት ያለበት እያሉ። ምክንያቱም ሞቱን ያላየ ሰው ኖሮ ጊዜ ካለፈ በኋላ ቢነሳ ላላየው ላልሰማው ለማያውቀው ሰው ትንሣኤውን መግለጥ ከማደናገር ውጪ ምንም አልነበረም። ስለዚህ ወዲያው በአንድ ቀንም ደግሞ ብዙ ጊዜ የሚያልቆየው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ነው። የዛሬው ቪዲዮዎች እንግዲህ እነዚህን ይመስሉ ነበረ። የስቅለትን በዓል በማስመልከት የተለያዩ ስብከቶችን ተመልክተናል። እናንተም እንግዲህ እንደተማራችሁበት ተስፋ አድርጋለሁ። እንግዲህ ይህ ሚዲያ ለጥያቄዎቻችሁ መልስ የሚሰጡ ጉዳዮችን ይዞ ይመጣል። ከዚህ በኋላም እናንተ ጥያቄ እየጠየቃችሁ እኛም መልስ እየሰጠንበት የምንሄድ ይሆናል። ስለዚህ ቻናሉን ሰብስክራይብ ብታደርጉ በቀጣይ የሚለቀቁ ቪዲዮዎችም ከዚህ በፊትም የተላለፉ ቪዲዮዎችንም የምታገኙ ይሆናል። እንዲሁም ደግሞ ይህን ቪዲዮ ላይክ ስታደርጉ ከ2000 ከ3000 በላይ ላይክ ሲኖረው ብዙ ክርስቲያኖች ዘንድ ይደርሳልና ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም በውጭ ሀገራት ያላችሁ ናታን ሚዲያን ለመደገፍ ከላይኩ አጠገብ ቴንክስ የምትላለች እሷን በመጫን ወይም ደግሞ ጆይን የሚለውን በመንካት የሜምበርሺፕ አባል በመሆን ቋሚ የሚዲያችን ተከታታይ አባል እንድትሆኑ ስለምጠይቃለሁ። በቀጣይ ደግሞ እንግዲህ ቅዳሜንም ለተፋሲካንም ጨምሮ የተለያዩ ቪዲዮዎች የሚለቀቁ ይሆናል በዚህ ቻናል። እስከዛው እንግዲህ መልካም ጊዜን ተመኘው። መልካም ዕለተ ስቅለት፣ መልካም በዓል ይሁንላችሁ። Amen.